ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ከምንም በላይ ውድ የሆነ መተካም የሌላቸው ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ ውድ ቤተሰቦቻችን። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ከታማኝ ዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል የምናደርሳችሁናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሸር ስለምታደረጉንም እጅግ አድርገን አመስጋኞች ነን። አስቀድመን አህጉራችንን አፍሪካ እናነሳለን። ሰፊ መረጃ ይዘንበታል። በአውሮፓ የመረጃ ሰዓታችን ያው ሰርፕራይዝ ሊያደርጉ የሚችሉ ዝውውሮች እየተጠናቀቁ ነው ወይም ሊያስገርሙ የሚችሉች አንዱ ሪያል ማድሪድ ቤት ነው። የሪያል ማድሪድ የዝውውር ጉዳይና የዛሬው መረጃ ትንሽ ለየት ያለ ነው። ከባርሴሎና ጋር ማያይዘን በአንድ ርዕሰ ጉዳይ ላይ መረጃ እናካፍላቸዋለን። የዓለም ዋንጫ እጅግ በጣም ሲቀርብ ምን አዲስ ነገር አለ? በዚህኛው የመረጃ ሰዓታችንም ሰፊ የሆነ የዓለም ዋንጫ መረጃ ተይዟል። ቃል ስፖርት ላይ ናችሁ። በአውሮፓ የመረጃ ሰዓታችን በተወዳጁ የእንግሊዝ ፕሪሚየር ሊግም ቆይታ እናደርጋለን። የፕሪሚየር ሊግ አጫጭር ስፖርታዊ መረጃዎቻችን ሰዓታቸውን ጠብቀው ይደርሳሉ። የሲቲ የቡድን ዜና በስፋት ተይዟል። አንድ ጉዳይ ላይ ጥያቄ አቅርበን ምላሽ ሰጥታችሁን ነበረ፣ እንመለከተዋለን። የሲቲን 115 ክሶች ከፔፕ ጋርዲዮላም ጋር እናገናኛቸዋለን። በአንድ ሰው ምክንያት ቃል ስፖርት ዩቲዩብ ቻናል ላይ መረጃው ተይዟል። ከሰማዮቹ ከቼልሲ ጋር በተያያዘ ከቡድኑ የሚለቁ ተጫዋቾች ስማቸው ከፍ እያለ መጥተዋል። ከዛ ውጪ ቼልሲ ከአንድ ጉዳይ ጋር በተያያዘ ድርድሩ ከምን ደረሰ የሚለውን እንነግራችኋለን። ቺን ቀን ቼልሲያን እንዴትም አይረሷትም፣ በምክንያት ነው። ቃል ስፖርት ላይ ስትቆዩ ትከታተሉታላችሁ። ለመሆኑ አዲሱ የሊቨርፑል አሰልጣኝ አንዲ ኢራኦላ ማን ናቸው ብለን ብዙ መዝገብ ገልጠናል። ለቃል ስፖርት ዩቲዩብ ቻናል ለሊቨርፑል ቤተሰቦች ስለ አዲሱ አሰልጣኛቸው አንዲ ኢራኦላ እንነግራችኋለን። የእሳቸውን ነገር ስንነግራችሁ ግን በጣም ልዩ መረጃ ማካተንላችኋል። ከዛ ውጭ የቡድን ዜና ኢሳክ፣ ፍሎሪያን ቬርዝና ሊቨርፑልያንን ልብ የሰበረ ቀን ነው ዛሬ። ለምን እንደሆነ እንነግራችኋለን። አብራችሁን ቆዩን። በቃል ስፖርት የመረጃ ሰዓታችን በዩናይትድ በኩል ዩናይትዶች መመለሱን ሊሰሙት የማይፈልጉት ሰው በክለባቸው ተገኝቷል። በዩናይትድ በኩል በዝውውር ጉዳይ ላይ የዝውውር ሁኔታዎች አንዳንድ የገጠሟቸው ነገሮች አሉ። ዩናይትዶች ድርድር እያደረጉ ነው በእነኛ ጉዳዮች ላይ። ከዛ ውጭ ዩናይትድ ተጫዋች ተከፍቷል ተብሏል። በምን እንደተከፋ እንነግራችኋለን። ብሔራዊ ቡድን ግዳጅና ዩናይትድ የፕሪሚየር ሊግ ዋንጫ ሊያነሳ እንዴት ይችላል የሚል እግር ኳሳዊ ቀመር እንነግራችኋለን። በዩናይትድ የመረጃ ሰዓት በቃል ስፖርት ዩቲዩብ ቻናል ማለት ነው። በአርሰናል በኩል ከክለቡ መልቀቅ የሚችሉ ተጫዋቾች እንዳሉ ይታወቃል፣ ወይም ክለቡ ራሱ እንዲለቁ የሚፈቅድላቸው። ከዚህ ጋር በተያያዘ ስለ አንዳንዶቹ እንነግራቸዋለን። ልዩ ጥንቅር 150 ሚሊዮን ዩሮ አርሰናል ያወጣሉ። የትልቁ ጥያቄ ነው። በአንድ ዝውውር ጉዳይ ላይ ነው። ከአርሰናል የዝውውር ጉዳይ ጋር በተያያዘ ደጋፊው ትኩረት ሰጥቶ ሲያይ የነበረው አንድ ዝውውር ላይ አርሰናል አማራጭ እየፈለገበት ይገኛል። የቡድኑ ወሳኝና ቁልፍ ተጫዋቾች አያይዘን ሰፊ ጥንቅር ይዘናል። ላይክ ማድረግ እንዳይረሳ። ቃል ነኝ። መልካም ቆይታ ተመኘን። አፍሪካዊ ጉዳይ እናስቀድም ውድ ቤተሰቦቻችን። አፍሪካዊቷ ሀገር ሴኔጋል የፊት መስመር ኮከቧን ሳዲዮ ማኔን እንመልከት። ሳዲዮ ማኔ በሊቨርፑል ቆይታው በርካታ ወዳጆችን አፍርቷል። በእርግጥ የሳውዛምፕተኑ ሳዲዮ ማኔም በአውሮፓ እግር ኳስ ውስጥ ተስፋ የነበረው ከዛ በሊቨርፑል ራሱን ያሳየ በባየር ሙኒክ ጥሩ ጊዜ ነበረው፣ ግን ከክለቡ ጋር አልተስማማም። አሁን በአልናስር ለዋንጫ ማግኘታቸው ምክንያት ነው። ከሀገሩም ጋር ቢሆን በጣም አስደናቂ ውድድር ዓመታትን እያሳለፈ ነው። በአፍሪካ እግር ኳስ ታሪክ ውስጥ ለብሔራዊ ቡድን በርካታ ገቢ ያስቆጠረ አራተኛው ተጫዋች ሆኗል። ሳላህ 65 ለግብፅ፣ ድሮግባ 63 ለአይቮሪ ኮስት፣ ሳሙኤል ኤቶ 56 ለካሜሮን ካስቆጠሩ በኋላ አሁን ይህ ኮከብ ተጫዋች ሳዲዮ ማኔ ለሀገሩ 55 ግብ በማስቆጠር በ21ኛው ክፍለ ዘመን አራተኛው ከፍተኛ ለብሔራዊ ቡድኑ ግብ ያስቆጠረ አፍሪካዊ ተጫዋች ሆኗል። በዚህ ሳምንት 2 ግቦችን አሜሪካ ላይ አስቆጥሮ እንደነበረ ሚዘነጋ አይደለም። የባህር ማዶ መረጃችንን በሪያል ማድሪድን ጀምር። ሪያል ማድሪድ ኮናቴን ለማስፈረም በቃል ደረጃ ከስምነት ደርሰዋል። ፈረንሳዊ ተከላካይ ኮናቴ ከሊቨርፑል ጋር ያለው ውል ማብቃቱን ተከትሎ ክለቡን መልቀቁ አይዘነጋም። እንደተጠበቀው መዳረሻውም ሪያል ማድሪድ ሆኗል። አሁን ላይ ተጫዋቹ በሪያል ማድሪድ ቤት የ4 ዓመት ኮንትራት ለመፈረም ነው ከስምነት የደረሰው። የሚሆነው ግን ፕሬዚዳንት ፍሎሬንቲኖ ፔሬዝ መንበረ ስልጣኑን ተቆጣጥረው ሪያል ማድሪድን ሊመሩ ስልጣን ካገኙ ነው። ተጫዋቹ ከሳውዲ አረቢያ የዝውውር ጥያቄዎች ቀርበውለት ነበረ። በተጨማሪም የምዕራብ ለንደኑ ክለብ ቼልሲ ኮናቴን ለማስፈረም ፍላጎት አሳይቶ እንደነበረ የሚዘነጋ አይደለም። ምርጫው ግን
ልክ እንደ ቀድሞ የቡድን አጋሩ እንደ ትሬንት አሌክሳንደር አርኖልድ በነፃ ዝውውር ወደ ማድሪድ መኮብለል ሆኗል። የሪያል ማድሪድ ፕሬዚዳንት ይሆናሉ ተብሎ ከሚጠበቁት አንዱ ሰው ፍሎሬንቲኖ ፔሬዝ የእሳቸው የዝውውር ፖሊሲ ትንሽ ለየት ያለ ነው። ኮከብ እናመጣለን ግን እመኑኝ የሲቲውን ተጫዋች አናመጣውም እያሉ ነው። ሪያል ማድሪዶች ስፔንን አማካይ ሮድሪን እንዲያስፈርሙ ጥያቄ ቀርቦላቸው እንደነበረ ተገልጿል። ይሁን እንጂ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ሮድሪን ማስፈረም እንደማይፈልጉ በይፋ አረጋግጠዋል። ዘ አትሌቲክም አረጋግጦታል። ሮድሪ በማንቸስተር ሲቲ ያለው የወደፊት ቆይታ ገና እንዳልተረጋገጠም ተዘግቧል። በሌላ በኩል ኤንዞ ፈርናንዴዝ የሪያል ማድሪድ መለያ የመለበስ ፍላጎት አለው የሚለው ጉዳይን በተመለከተ ፍሎሬንቲኖ ፔሬዝ ግን ያሉት ነገር የለም። እሳቸው ግን ሮድሪን ማስፈረም የማይፈልጉበት ትልቅ ምክንያት አላቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንድ ዓመት የዝውውር ኮንትራት የቀረውን ተጫዋች በውድ ዋጋ ማምጣት ወደ ሪያል ማድሪድ አይፈልጉም። ከሪያል ማድሪድ ጋር በተያዘ ሌላው ዛሬ በትልቁ እየተነሳ የሚገኘው የሁለቱ የተከላካይ ጉዳዮች ነው። ሁለቱን የተከላካይ ክፍሎች በስፋት እየተመለከተ ነው ሪያል ማድሪድ። ዴንዝል ዶምፍሪስ እና ፔድሮ ፓሮን ከኢንተር እና ከቶትንሃም ቅድሜ የሰጡት ለዴንዝል ዶምፍሪስ ነው ተብሏል። በዝውውሩ በኩል ስራዎች እየተሰሩ ይገኛሉ። ኢቫን ፍራንሴድ ይባላል የዴንዝል ዶምፍሪስ ወኪልና ይህንንም አግኝተው አነጋግረውታል። ሪያል ማድሪዶች የቀይ መስመራቸው ለማጠናከር ዴንዝል ዶምፍሪስ ላይ ትኩረት አድርገዋል። ከኢንተር ካልተሳካ የቶትንሃሙን ተጫዋች ፓሮን ይመለከቱታል ተብሏል። በሪያል ማድሪድ በኩል ፍሎሬንቲኖ ፔሬዝ እኔን ከመረጣችሁኝ ያሉ እሳቸው ሰከንድ ሳይሞላ ኮከብ በማድሪድ ቤት አመጣለሁ እያሉ ነውና ምናልባት ሌላኛው ኮከብ ሊሆን የሚችልበት ሰፊ እድል አለ። የእሳቸው ፕሬዚዳንታዊ ምርጫ ኮከብ ሲባል ግን የማያጠቃልላቸው ከዋክብትም እንዳሉ ይታወቃል። የባርሴሎና መረጃ ጋር በተያያዘ ለናነስ የወደድ ነው ራሳቸው ፍሎሬንቲኖ ፔሬዝ ያነሱትን ነው። በምርጫ ቅስቀሳቸው ላይ ባርሴሎናን አንስተውታል። ከባርሴሎና ጋር በተያያዘው የቀድሞ አልቢትር ኔግራሬ ጋር ያላቸው ግንኙነት ሁሌም ይነሳልና በኔግሬራ ጉዳይ ላይ ሁሉም ነገር ግልጽ እስከሆነ ድረስ ክርክራችንን አናቆምም። ሁሉንም የባርሴሎና ጉዳይ ከዚህ ዳኛ ጋር ያላቸውን የሚያሳየውን ጉዳይ ለአውሮፓ እግር ኳስ ማህበር ፕሬዚዳንት ሴፌሬን ልክ ያለው አስረክብ ያለው ሴፌሬንም የባርሴሎናን ቅሌቶች በደስታ ተቀብሎኛል፣ ሙሉን ፈትሻለው፣ ባርሴሎና ላይ መወሰድ ያለበት እርምጃ ካለ ወስዳለሁ ብለውኛል ብሏል። ምናልባት የባርሴሎናና የኚህ አልቢትርን ጉዳይ በተመለከተ ሁዋን ላፖርታ ከኛ አልቢትር ጋር የማማከር ስራ ሰርተናል፣ አማክረውናል። ከዛ ውጭ ግን ከዳኝነት ውሳኔ ጋር በተያያዘ ምንም ሜዳ ላይ ያገዙን ነገር የለም። የተከፈለውን ክፍያ ላማከሩበት እንጂ ለጨዋታ ውጤት ቅየር አይደለም ማለታቸው የሚዘነጋ አይደለም። አሌክሳንደር ሴፌሪን ጉዳዩ እንዲያዩልን ሙሉ ማስረጃ ግን ሰጥቻለሁ ብሏል ፍሎሬንቲኖ ፔሬዝ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ነሆ የዓለም ዋንጫ ሊጀምር ጁን 11 እየተጠበቀ ይገኛል። ጁን 11 በመላው ዓለም የምትገኙ እንደ ቀን አቆጣጠራችሁ የሚቀሩት ቀናት የተወሰነ ሰዓታት ልዩነት ስለሚኖር በየሀገራቱ ላይ እንዳላችሁበት ሀገር ሆናችሁ ለእናንተ ስንት ቀን እንደቀረው ጻፉልን። ጁን 11 ግን ይጀምራል። እንዳጠቃላይ የዓለም ዋንጫ አብዛኞቹ ጨዋታዎች ግን የሚደረጉት በተለይም በአፍሪካ ውስጥ ምስራቅ አፍሪካ ላይ ሆኖ ለመከታተል በጣም አስቸጋሪ ሰዓቶች ናቸው። አንድ ጨዋታ እያየው የነበረ የስፔንን ጨዋታ ማለዳ 12 ሰዓት ወር 1 ሰዓት አካባቢ የሚጀምር ጨዋታ አለና በኢትዮጵያ ቀን ሰዓት አቆጣጠር በጣም አስቸጋሪ ሰዓቶች ናቸው። አብዛኞቹ ከኩለ ሌሊት ጀምሮ እስከ ማለዳ 1 ሰዓት ድረስ የሚጀምሩ ጨዋታዎች ናቸው። ቀን ላይ የተወሰኑ ጨዋታዎች በኢትዮጵያን ሰዓት አቆጣጠር የሚጀምሩ አሉ። ግን አብዛኛው ጨዋታ ከኩለ ሌሊት 6 ሰዓት ጅማሯቸውን የሚያደርጉትና ጠዋት 1 ሰዓት ላይ ነው። በኢትዮጵያን ደግሞ ጠዋት 1 ሰዓት ለስራ መሄጃ ሰዓት ነው። ለማንኛውም የዓለም ዋንጫ ለማየት በጣም አስቸጋሪ ሊሆን ይችላል። ለመመልከት ግን ሰዓቱን እንዴት አሬንጅ ይደረጋል የሚለው ነገር በጣም አስቸጋሪ ነው። ለማንኛውም አብዛኛው ሰው እነኝህን ጨዋታዎች ሃይላይት የማየት እድሉ በጣም ሰፊ ነው። የዓለም ዋንጫ ሊጀመር ግን ጁን 11 በጣት የሚቆጠሩ ያህል ቀናቶች ቀርተውታል። ሀገራት ወደሚጫወቱበት ሀገር እያቀኑ ይገኛሉ። ያው ጨዋታው የሚደረገው ወይ አሜሪካ ላይ ወይ ካናዳ ወይ ሜክሲኮ ነው ሀገራት የተደለደሉትና ወደሚጫወቱበት ሀገር እያቀኑ ነው። ዛሬ የብራዚል ብሔራዊ ቡድንን ስብስብ የያዘ አውሮፕላን ከብራዚል ተነስቶ አሜሪካን አርፏል። ከብራዚልም ሲነሳ
ወደ አሜሪካም ሲያርፍ ደማቅ አቀባበል ተደርጎለታል። ያው አውሮፕላን ሲመጣ ደማቅ አቀባበል የሚደረግለት በነገራችን ላይ ውሃ እየተረጨ ነው ከግራና ከቀኝ። በዛ መሰረት አሜሪካም ሲገባ ከብራዚልም ሲወጣ አውሮፕላኑ ግራና ቀኝ ውሃ እየተረጨ ነበረ። ደማቅ አቀባበል ተደርጎለታል አውሮፕላን የሚባለው እንደዛ ስለሆነ ሞር አቪዬሽን ላይ ያላችሁ ሰዎች በዚህ ጉዳይ ላይ ልታግዙን ትችላላችሁ። በጀርመን ብሔራዊ ቡድን በኩል ልምምዳቸውን ጀምረዋል። የመጀመሪያ ልምምዳቸውን ዛሬ ጀርመኖች አድርገዋል። ማኑኤል ኑየር በጀርመን ብሔራዊ ቡድን ውስጥ ተካቶም እንግዲህ ልምምዱን እያደረገ ይገኛል። ባየር ሙኒክ አምበል ሆኖ የመጀመሪያ ጨዋታውን ያደርጋል ተብሎ ይታሰባል። በነገራችን ላይ ቅዳሜ ቀን ጨዋታዋን ጀርመን የምታደርገው የመክፈቻ ጨዋታውን ከኩራሳኦ ጋር ታደርጋለች ጁን 14 ላይ። በዛ ጨዋታ ላይ ማኑኤል ኑየር አምበል ሆኖ ሀገሩን ይመራል። ለጀርመን ብሔራዊ ቡድን የሱ መጠራት ያልተጠበቀ ግን ዩሊያን ናግልስማን ልምዱን ፈልገው የጠሩት ተጫዋች ነውና በዓለም ዋንጫ ላይ በትልቁ ይጠበቃሉ። አምበል ሆኖ ይመራል የሚለው ነገር ግን እስካሁን ያለውን የመረጃ ያንን ነው የሚያመለክተው እና ከኩራሳው ጋር በሚደረገውም ጨዋታ ጁን 14 የዓለም ዋንጫ ለጀርመን አንድ ብሎ ይጀምራል። የዓለም ዋንጫ ሲነሳ ታሪካዊ ተጫዋቾች ይነሳሉ። ለአብነት ያክል እነ ማራዶና፣ ፔሌ ይነሳሉ። ከአሁኖቹ ደግሞ ታሪካዊ ተጫዋቾች ሜሲ፣ ሮናልዶ እያልን እንቀጥል እንችላለን። ከዚህ ውስጥ ሜሲ የዓለም ዋንጫና የ2022ን አሳክቷል። ከማራዶና ጋር ብዙም ያነጻጽሯቸው ሰዎች እንዳሉ ይታወቃል። ማራዶና 4 የዓለም ዋንጫን ተጫውቷል። ሜሲ የአሁኑን ሳይጨምር ገና ስላልተጫወተ 5 የዓለም ዋንጫን ተካፍሏል። ማራዶና 21 ጨዋታዎችን በእነኚህ 4 የዓለም ዋንጫ ሲያሳልፍ ሜሲ 26 ጨዋታ በእነኚህ 5 የዓለም ዋንጫ ተጫውቷል። ማራዶና 1986 ሀገሩ ጋር ዋንጫ አንስቷል። ሜሲ 2022 ላይ ነው ያነሳው። ማራዶና 8 የዓለም ዋንጫ ገባ ያለው ሜሲ 13 አለው። የሜሲ ይልቃል። ማራዶናም ሜሲ የሚያመሳስላቸው ነገር 8 አሲስት እና የዓለም ዋንጫን ከሀገራቸው ጋር ማሳካታቸው ነው። ምናልባት ሜሲ ለሁለተኛ ጊዜ ቀነው የሆነው የሚለው ይጠበቃል። ከሜሲ ጋር በተያያዘ ግን የሰማነው መረጃ ለብቻው አንድ ክፍል ተዘጋጅቶለታል። ከቡድን ስብስብ ውጪ ወይም ደግሞ የቡድን ግንኙነታቸውን በሚጨርሱና ማረፍ ባለባቸው ሰዓት ብቻውን ይሆናል የሚሉ መረጃዎች በስፋት እየወጡ ነው። ፍላጎታችን የዓለም ዋንጫን ማሸነፍ ነው ብሏል ሃሪኬን። የሶስቱ አናብስት አምበል ሃሪኬን ብሔራዊ ቡድኑ ዓለም ዋንጫ የማሳካት አቅም እንዳለው ተናግሯል። ሃሪኬን ሲናገርም ፍላጎታችን ዓለም ዋንጫን ማሸነፍ ነው፣ ይህ አይቀርም ሲል ሐሳቡን አጋርቷል። ዓላማችን የሚሆነው ይህ ነው የሚለው ሃሪኬን ከባድ መሆኑን እናውቃለን፣ ነገር ግን በቅርብ ዓመታት ትልቅ ውድድር ለማሳካት የተቃረበ ብሔራዊ ቡድን አለን ብሏል። እንግሊዝ በዓለም ዋንጫ ከክሮኤሽያ፣ ጋናና ፓናማ ጋር በአንድ ምድብ ተደልድላ ትገኛለች። ሃሪኬን ዋንጫው ዘንድሮ የኛ ነው እያለ ይገኛል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መግቢያችን ላይ እንዳልነው ዋጋቸው ውድ የሆነ መተኪያም የሌላቸውን ሰላም፣ ፍቅር፣ ጤናን ከምንመኝላችሁ ቃል ስፖርት ዩቲዩብ ቻናል አጫጭር ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግን ብቻ የተመለከተ የጥንቅር ሰዓታችን ደረስን። ላይክ ማድረግ እንዳትረሱ። በፕሪሚየር ሊግ መግቢያችን ላይ ከሪያል ማድሪድ ጋር ስሙ ስለተያዘው ሮድሪ ጥቂት መረጆችን ማካፈላችን ይታወቃል። ፍሎሬንቲኖ ፔሬዝ እቅዳቸው አይደለም በሚል ጉዳይ ላይ ተጫዋቹን በነገራችን ላይ ጥያቄ ተጠይቆ ነበረ። ስም ከሪያል ማድሪድ ጋር እየተያዘ ነው ሲባል ኖርማል ነው ብሏል። የተለመደ ነው፣ ምን ያሁን ትኩረት የዓለም ዋንጫ ላይ ነው ብሏል። ግን ፍሎሬንቲኖ ፔሬዝ ፕሬዚዳንታዊ ምርጫውን የሚያሸንፉ ከሆነ ለሲቲ ፎይታ ነው፣ ምክንያቱም እሳቸው አልፈልገውም ብለዋል። ስለዚህ ፕሬዚዳንታዊ ምርጫውን ካሸነፉ ሲቲ ኮከቡን አያጣም፣ ምክንያቱም ከለቀቀ ለማድሪድ ተብሎ ነው የሚለቀቀው የሚል መረጃ እየወጣ ስለሆነ ነው። ያማይሆን ከሆነና ሪያል ማድሪድ የማይፈልገውም ከሆነ በሲቲ ተጨማሪ ኮንትራትን ይፈርማል ተብሎ ይታሰባል። ሮድሪ ህልሙ ለሪያል ማድሪድ መጫወት መሆኑን ሲናገር ግን ለአትሌቲኮ ማድሪድ ስለተጫወትኩኝ ለማድሪድ ከመጫወት አያግደኝም ያለው እችኑ የማንቸስተር ሲቲ መለያ ለብሶ እንደነበር ይታወቃል። ፍሎሬንቲኖ ፔሬዝ ግን እኔ አልፈልገውም ብለዋል። ይሄ ለሲቲ ደጋፊዎች ጥሩ ዜና ይመስላል። ምናልባት ለተጫዋቹ ግን ጥሩ ዜና አይመስልም። በፍሎሬንቲኖ ፔሬዝ አትፈለግም መባሉ ጉዳዩን እየተከታተለን ግን በቃል ስፖርት ዩቲዩብ ቻናል እናጠረዋለን። ቀደም ባለው የምሳ ሰዓት የዝውውር ቻናላችን ላይ አንድ መረጃ አቅርበን ለሲቲ ደጋፊዎች እንግዲህ ካቀረብን ውስጥ አንዱ የኩን አጌሮን ነበረ። ግን አንድ ሰው እናንሳ፣ አይካይ ጉንዶዋን ደግሞ ውድ ቤት የቃል ስፖርት ዩቲዩብ ቻናል ሲቲ ደጋፊዎች አይካይ ጉንዶዋን ማለት 2016 ልክ በዛሬዋ ቀን ለሲቲ ፊርማውን ያኖረ ሲቲ የሶስትዮሽ ዋንጫን ሲያነሳ የቡድናቸው አምበል አይካይ ጉንዶዋን ነበረ።
ታስታውሳላችሁ? ጻፉልን። ሌላው በምሳሳት መረጃችን ከኩን አጌሮ ማትረሱ ቅጽበት ብለን በዝውውር ቻናላችን ላይ ጥያቄ ጠይቀ ነበረ። በርካታ ሲቲዝኖች የመለሱልን ያቺ ኪንግስ ፓርክ ሬንጀርስ ላይ ግብ አስቆጥሮ ዋንጫውን ከዩናይትድ የነጠቁበትን ነው። ለማንኛውም 38 ዓመቱ ኩን አጌሮ ዛሬ ላይ 685 ጨዋታን ያደረገ 385 ግብ ያለው 114 አሲስት ያለው ከሲቲ ጋር ደግሞ በዋንጫ የተንበሸበሸ ያቆጠቆጠን ጊዜን ያሳለፈ በጣም አስደናቂ ተጫዋች ነበረ። የሲቲ 115 ክሶች ሁሉ ነገር ጸጥ እንዳለ ብዙ ዓመታቶች ተቆጥረዋል። ሁልጊዜም እንላለን አንድም የሲቲ ደጋፊ 115 ክስ ክለቡ እንዳለበት ትዝ ይለዋል እስከማይባል ጊዜ ድረስ ተረስቷል። ጉዳዩ ግን በፍርድ ቤት አሁንም እየታየ እንደሆነ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ጄሚ ካራገር ታዲያ የሲቲ 115 ክሶች የፔፕ ጋርዲዮላን ማንነት አያጠለሹትም? ጋርዲዮላ በሲቲ የዘረጋውን ሌጋሲ በሲቲ ያሳካውን ነገር እነኚህ 115 ክሶች ጥላ ያጠሉበትም እያለ ይገኛል። በርካታ ክለቦች ከሲቲ በጣም የተጋነነ ገንዘብን አውጥተዋል የሚለው ጄሚ ካራገር እነኚህ ክለቦች ታዲያ ያወጡት ገንዘብ ምንም አላመጣም፣ ጋርዲዮላ ግን ብዙ ገንዘብ አውጥተዋል ከተባለ ያሳካውም ነገር በዛው ልክ ተመጣጣኝ ነው። የሲቲ 115 ክሶች እውን ሆነው ቅጣቱ የሚተላለፍባቸውም ከሆነ የጋርዲዮላ ማንነት ግን አይነካም። እኔ ሲቲን እየተከላከልኩ አይደለም፣ የሲቲ 115 ክሶች አይቀጡም እያልኩ አይደለም ግን ሲል ተደምጧል። በቼልሲ በኩል ኮከብና ከዋክብቶቹን የማጣት ስጋቱ እንደቀጠለ ነው። ውድ ቤተሰቦቻችን አሁን በይፋ ነገሮች እርግጥ እየሆኑ የመጡበት ሰዓት ደርሷል በቼልሲ በኩል። ስለዚህ አሰልጣኝ ዣቢ አሎንሶ የራሱን ቡድን የመስራት ግዴታ ውስጥ ሊገባ ነው ማለት ነው። ስፔናዊው የቼልሲ ተጫዋች ማርኮ ኮሪያ ቼልሲን ለመልቀቅ እያሰበ እንደነበረ ይታወቃል። ተጫዋቹ ለማስፈረም ታዲያ የስፔን ክለቦች አሁን በይፋ ስራ ጀምሯል። ከፈላጊዎች ውስጥ አንድ የሆኑ አትሌቲኮ ማድሪድ ኮኮሪያን 43 ሚሊዮን ዩሮ በታች ለማስፈረም ይፈልጋል። አትሌቲኮ ማድሪድ ከተጫዋቹ ወገን እንዲሁም ከቅርብ ሰዎቹ ጋር ንግግር ማድረግ በይፋ ጀምሯል። ቼልሲ በኩኮሪያ ቀሪ 3 ዓመት ኩኮሪያ በቼልሲ ቀሪ 3 ዓመት ያለው መሆኑ ቢታወቅም ነገር ግን ተጫዋቹ ለመልቀቅ ካሰበ ቼልሲ ሞር ገንዘቡ ላይ ትኩረት የማድረግ ግዴታ ውስጥ ይገባልና ኮንትራት እንዳለው ቢያቆም ቼልሲዎች ተጫዋቹ ግን ከለቀቀ በትልቅ ገንዘብ እንዲሆን ይፈልጋሉ። ያው ኤንዞ ፈርናንዴዝ በግልጽ ለሪያል ማድሪድ መጫወት ይፈልጋል። ስለዚህ በእርግጠኝነት ፍሎሬንቲኖ ፔሬዝ ምላሽ አልታወቀም። በዚህ ተጫዋች ላይ ያላቸው አመለካከት ልክ እንደ ሮድሪ አንፈልገውም የሚል ምላሽ አልሰጡም በዚህኛው ተጫዋች ላይ። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ኤንዞ ፈርናንዴዝ ግን ክለቡን የመልቀቅ ማድሪድን የመቀላቀል የተረጋገጠ ፍላጎት አለው። ለዛም ይመስላል በርካቶች ሌጀንዶች አሁን መቃወም ጀምረዋል። ኤንዞ ፈርናንዴዝ ቀጣይ ዓመት ለቼልሲ መጫወት የለበትም እያሉ ይገኛሉ። በርካታ የቀድሞ የቼልሲ ሌጀንዶች ይህንን እያሉ ይገኛሉ። በእርግጥ እነ ጄሚ ካራገርም ይህን ሀሳብ በገደምዳሚውም ቢሆን አንስቶታል። ለቼልሲ መጫወት ካልፈለገ ቼልሲ ትልቅ ክለብ ነው፣ ቼልሲ መልቀቅ አለበት ተጫዋቹ ማለቱ ይታወቃል። እንደ ዴሳይል ደግሞ የቀድሞ ተጫዋቾች የለም እሱን በ6 ቁጥር ቦታ ነው መጠቀም ያለበት ቼልሲ የሚል ሀሳብ ሲያጋሩ እንደነበረ ይታወቃል። ቼልሲ ከፍተኛ ገቢ የሚያስገኝ ረጅም ጊዜ የፊት ለፊት መለያ አጋር ድርጅት ለማግኘት ጥረቱ እንደቀጠለ ነው፣ ግን እስካሁን አልተገኘም። እንደ ምክንያት የሚነሱ ብዙ ነገሮች አሉ። ዘንድሮ በተለይ 10ኛ ማጠናቀቁ ከሻምፒዮንስ ሊግና ከአውሮፓ መድረክ ውጭ መሆኑ ፈተና ገጥሞታል። ቼልሲ ቀደም ሲል ከ60 እስከ 65 ሚሊዮን ፓውንድ የሚያወጣ የአጋር ድርጅት ስምምነት ለመፈረም ቢቃረብም ነገር ግን አጋር ድርጅቱ አሁን ቼልሲ ካለው የደረጃ ሰንጠረዥና ቀጣይ ዓመት ለመሳተፉ ጋር በተያያዘ የአውሮፓ መድረክ የአጋር ድርጅቱ ከተጠበቀው 65 ሚሊዮን ፓውንድ ወደ 30 ሚሊዮን ፓውንድ ዓመታዊ ክፍያ አሽቆልቁሏል ተብሏል። ይህም ለቼልሲ አላስደሰታቸውም። ቼልሲ በዛሬው ዕለት አዲሱን መለያ በገበያ ላይ አቅርቦታል። በቀጣይ ውድድር ዓመት የሚለብሱትን ማለት ነው ለገበያ አቅርቦታል። ከሰሞኑ አስተዋውቆት በቃል ስፖርት ዩቲዩብ ቻናል በዚሁ ሚዲያችን ላይ ለቼልሲያን አድርሰናችሁ እንደነበረ ይታወቃል። ቼልሲዎች እቺን ቀን አይረሷትም ውድ ቤተሰቦቻችን። በምክንያት 2004 ጆዜ ሞሪኒዮ ዘ ስፔሻል ዋን አዲሱ የቼልሲ አሰልጣኝ ሆነው የተሾሙት ልክ በዛሬዋ ቀን ማለትም ጁን 2 2004 ነበረ ውድ ቤተሰቦቻችን።
እናም እሳቸው በዚህች ቀን ከተሾሙ በኋላ በቼልሲ ታሪካዊ አሰልጣኝ ሆነዋል። በመጀመሪያ ዓመታቸው እሳቸው ከቼልሲ ጋር የፕሪሚየር ሊግ ዋንጫን ካራባው ካፕን አሳክተዋል። በክለቡ 25 ጨዋታ መረባቸው ላይ ግብ ዝር ሳይል ሲያጠናቅቁ 15 ግብ ብቻ ነው ያን የተቆጠረባቸው። ይሄ በፕሪሚየር ሊጉ አንድም ክለብ ያልደፈረው ታሪክን የጻፉት እሳቸው ናቸው። በ38 ጨዋታ 29 ድል፣ 8 አቻ፣ 1 ሽንፈት 95 ነጥብ ይዞ አጠናቀዋል። እንዴትም ሆኖ ቼልሲዋን የእሳቸውን የመጀመሪያ ዓመት ሊረሷት አይችሉም። ጻፉልን ግን በቃል ስፖርት ዩቲዩብ ቻናል ያላችሁ በወቅቱ ቼልሲን ያያችሁ ወይም እችን ታሪካቸውን የምታስታውሱ በቃል ስፖርት ዩቲዩብ ቻናላችን ትላንትና በዚህ ሰዓት መረጃ ስናቀርብ 100% ኢራኦላ የሊቨርፑል አሰልጣኝ ይሆናሉ ብለናችሁ ነበረ። ዛሬው በይፋ እሳቸው ሊቨርፑልን ለመረከብ ከተስማሙ በኋላ ከእሳቸው ጋር የተያዙ መረጃዎችን አገላብጠናል። አሰልጣኝ አንዲ ኢራኦላ በፕሪሚየር ሊግ ታላላቅ አሰልጣኞች ላይ አስገራሚ ሪከርድ ያላቸው ሰው ናቸው። የሊቨርፑል አዲሱ አሰልጣኝ አንዲ ኢራኦላ በፕሪሚየር ሊጉ ቢግ ሲክስ ላይ ያስመዘገቡ ድንቅ ውጤት በደንብ ራሳቸውን ያሳዩበት ነው። በበርንማውዝ ቤት ነው በነገራችን ላይ እነኝን አስገራሚ ሪከርድ ያላቸው። በበርንማውዝ ቆይታቸው እነኝህ ቢግ ሲክስ የሚባሉ ክለቦችን በእሳቸው ቡድን በኩል የገጠሟቸው የጨዋታ ብዛት 36 ጊዜ ገጥሟቸው እነኝህ ቢግ ሲክስ ክለቦች ከ36ቱ 13ቱን የተሸነፉት 13ቱን አሸንፈው 10ሩ ናቸው ወጥቷል። ያውም በርንማውዝን ይዘው ማለት ነው። 49 ነጥብ ሰብስበዋል ከነኝህ 36 ጨዋታ በአንድ ጨዋታ በአማካኝ ከቢግ ሲክስ ክለብ ከዩናይትድ፣ ከሲቲ፣ ከቶትናም፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል ማለት ነው 1.36 ነጥብን በአማካኝ ሲሰበስቡ የነበሩ አሰልጣኝ ናቸው። አንዲ ኢራኦላ የበርንማውዝ አሰልጣኝ የሰራተኞችን ወደ ቡድኑ ሊያመጡ ይችላሉ እየተባለ ይገኛል። በነገራችን ላይ አብረዋቸው የሰሩትን በተለይም ምክትል አሰልጣኛቸውን ቶም ፊክ እና ሾን ኩፐርን ከበርንማውዝ እንግዲህ ሊያመጧቸው ይችላሉ እየተባለ ይገኛል። አንዲ ኢራኦላ የቡድኑ ስፔን የአካል ብቃት አሰልጣኝ ፓብሎ ዴላ ቶሬንም ሊወስዱ ይችላሉ ተብሏል። ከቀድሞ የሊቨርፑል ተጫዋቾች ስፔናዊን ቲያጎ አልካንታራን ወደ ቡድኑ ሊያመጡ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። እነ ጄምስ ሚለርም ስማቸው እየተያዘ ነው። የአሰልጣኝ ስታፍ አባላት ይሆናሉ ተብሎ ማለት ነው። አንዲ ኢራኦላ በሊቨርፑል ቤት ምን ያህል የውል ርዝመት ይቀርብላቸዋል በሚል ጉዳይ ላይ ባጣራነው መሰረት የ3 ዓመት ኮንትራት እንደሚቀርብላቸው ነው እስካሁን መጃችን ላይ መረጃው የደረሰው። የተለመደው ነው በነገራችን ላይ የኤፍኤስጂ ግሩፕ ወይም የሊቨርፑል ባለሀብቶች በብዛት 3 ዓመት ኮንትራት ይሰጣሉና የኢራኦላ የዙ አይነት ኮንትራት ነው የሚሆነው። በሊቨርፑል በኩል ስፔናዊን 2004 ላይ ሲቀጥሩ በወቅቱ አርሰናል የፕሪሚየር ሊግ ዋንጫን፣ ሊቨርፑል ፕሪሚየር ሊጉን አሰናበተ። ውድ ቤተሰቦቻችን ዘንድሮም ያው ነው እንዳያችሁት፣ አርሰናል የፕሪሚየር ሊግ ዋንጫ በላ፣ ሊቨርፑል አሰልጣኙን አሰናበተ። ከዛ ራፋኤል ቤኒቴዝን ሾሙ፣ ሊቨርፑሎች የአውሮፓ ሻምፒዮንስ ሊግ በሉ። ታሪክ ራሱ ሊደግም የሆነው ግጥምጥም ብሏል። ዘንድሮም ያው አርሰናል ዋንጫ በላ፣ ሊቨርፑል አሰልጣኙን አሰናበተ፣ በምትኩ ስፔን አሰልጣኝ ሾመ። አሁን የቀረው አንድ ነገር ብቻ ነው፣ ታሪክ ሊገጣጠም ሊቨርፑል ቀጣይ ዓመት ሻምፒዮንስ ሊግ መብላት። እንደ አጋጣሚው ደግሞ ሊቨርፑል ሻምፒዮንስ ሊግ ተሳታፊ ሆኗል። ታሪክ በሊቨርፑል ቤት ራሱን ሊደግም ይችላሉ። የውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሁነቱ ሁሉ ግን 2004 ጋር ግጥምጥም ነው ያለው ሊቨርፑል ቤት። ኢሳክ ስሎት መባረሩን በተመለከተ ጥያቄ ቀርቦለት ነበር። አሁን ከስዊድን ብሔራዊ ቡድን ጋር ነው ያለው። እሱም አሁን እኔ ከስዊድን ብሔራዊ ቡድን ጋር ነኝ ያለው፣ ስለ ክለብ የማወራበት ጊዜ አይደለም፣ ግን አሰልጣኝ ሲለቅ በጣም ያሳዝናል ብሏል። ነገሮች ሲበላሹ ይሄ የሚያደርገው የመጀመሪያው የክለብ የሚወስደው እርምጃ ነው። ነገር ግን እንዳልኩት ስለተፈጠረው ወይም ስለሚሆነው ነገር ብዙም አላውቅም። ለአሰልጣኙ ግን መልካሙን ሁሉ እመኛለሁ ብሏል። ከአሰልጣኙ ጋር ስለ ቀረቤታቸው ግን የወጣ ነገር የለም። ከዛ ውጭ በሊቨርፑል በኩል ሀገራቸውን ከወክሉት ሌላኛው ተጫዋች ፍሎሪያን ቬርዝ እንደሆነ ይታወቃል። በጀርመን ይገኛል። ወደ ምርጥ የሚባል ደረጃ እንደሚደርስ እርግጠኛ ነኝ ያለ ነው ስቲፈን ፍሪውድ። ከዚያም ሁሉም ሰው ስለ ፍሎሪያን ቬርዝ በእርግጠኝነት ያወራል። ቀጣይ ዓመት በሊቨርፑል በእርግጠኝነት ጠብቁት እያለ ይገኛል። ሊቨርፑል ያለን በቀጣይ በትልቁ ከሚጠብቁት ተጫዋቻቸው አንደኛው እንደሆነ ይጠበቃል። በሊቨርፑል በኩል የወዳጅነት ጨዋታ ይደረጋል ተብሏል። የመርሳይዱ ክለብ ሊቨርፑል በቀጣይ ነሐሴ ተጨማሪ የወዳጅነት ጨዋታ እንደሚያደርግ ይፋ አድርጓል። ሊቨርፑል የወዳጅነት ጨዋታውን የሚያደርገው ከጣሊያኑ ክለብ ከኮሞና
ሞናኮ ጋር ነው ተብሏል። ከፈረንሳዩ ክለብ ሁለቱ የአቋም መፈተሻ ጨዋታዎች በአንፊልድ ሮድ ስቴዲየም ይደረጋሉ። ጨዋታዎቹ ሊቨርፑልን ለመረከብ የተቃረቡት አሰልጣኝ አንዲ ኢራኦላ የአንፊልድ የመጀመሪያ ጨዋታቸውም ይሆናል ተብሏል። ሊቨርፑል ከዚህ በፊት በቅድመ ውድድር ዝግጅት ወደ አሜሪካ እንደሚያቀና ይታወቃል። ከሰንደርላንድ፣ ሬክሳም እና ሊድስ ዩናይትድ ጋር ጨዋታ ያደርጋል። ይህም አንዲ ኢራኦላ ናቸው የሚመሩት እነኝንም ጨዋታ። ግን አንፊልድ ላይ የመጀመሪያ ጨዋታቸው ከጣሊያኑ ኮሞ እና ከፈረንሳዩ ክለብ ሞናኮ ጋር ይሆናል ማለት ነው። አንድ ኢራኦላ ምን አይነት ፍልስፍናን ይከተላሉ በሊቨርፑል የሚለው ግልጽ ነው። በጣም አጥቅቶ የሚጫወት ቡድን ያውን በበርንማውዝ አሳይተውናል። በርንማውዝ 18 የፕሪሚየር ሊግ ጨዋታን ያለመሸነፍ ሪካርዱን ይዞ ነው ዘንድሮ ያጠናቀቀው። እንዳልኳቸው ያቺ የምትጠበቅ የ2004 ግጥምጥሞች ደግሞ ዘንድሮ ታሪክ ራሱን ይደግም ዘንድ አንድ የሻምፒዮንስ ሊግ ዋንጫ ብቻ ሊቨርፑል እንደቀረው ነገር ናቸው። የመርሳይዱ ክለብ ሊቨርፑል ታሪካዊ አሰልጣኝ ሰር ኬኒ ዳግሊሽ ታመዋል። ውድ ቤተሰቦቻችን የቀድሞ ታሪካዊ አሰልጣኝ ዳግሊሽ በካንሰር ህመም ተጠቅተው ሕክምና ላይ መሆናቸው ተረጋግጧል። አሰልጣኙ ሕክምናውን በግል ለመያዝ አስበው የነበረ ቢሆንም ያሳወቁት በድንገት በማህበራዊ ሚዲያ ላይ መመልከታቸውን ተከትሎ ነው። ሊቨርፑል በበኩሉ ባወጣው ይፋዊ መግለጫ ከቀድሞ አሰልጣኙ ጎን መሆኑን ገልጾ ጤናቸው እንዲመለስ መልካሙን ተመኝቷል። የ75 ዓመቱ አሰልጣኝ ሰር ኬኒ ዳግሊሽ በሊቨርፑል በነበራቸው ቆይታ 9 ዋንጫዎችን ያነሱ ሰው ናቸው። ዛሬ በካንሰር መታመማቸው ለሚዲያና ለህዝብ ይፋ የተደረገው ትላንትና በዚሁ በቃል ስፖርት ዩቲዩብ ቻናላችን ላይ የቀድሞ የሲቲ ሰው ኬቨን ኬጋንም በ4ኛ ደረጃ የካንሰር መጠቃታቸውና ሲቲውያን ማዘናቸውን ነግረናችሁ ነበረ። ለማንኛውም ውድ ቤተሰቦቻችን ለእናንተ ግን መልካሙን ሁሉ ከቃል ስፖርት ዩቲዩብ ቻናል ተመኝተናል። ካሜሮናዊው ግብ ጠባቂ አንድሬ ኦናና ከውሰት ወደ ማንቸስተር ዩናይትድ ተመልሷል። አንድሬ ኦናና በቀጣይ ማንቸስተር ዩናይትድ ስብስብን በመቀላቀል የቅድመ ውድድር ዝግጅትን ያደርጋልም ተብሎ ይጠበቃል። ዩናይትዳውያን ሊሰሙት ፈጽሞ የማይፈልጉት ነገር ቢሆንም ነገርየው ግን ሆኗል። ውድ ቤተሰቦቻችን የቱርኩ ክለብ ትራብዘንስፖር ኦናናን በድጋሜ ለ1 ዓመት በውሰት ማስቀጠል እንደሚፈልጉ ግን ታውቋል። ውሉ በ2028 የሚያበቁ አንድሬ ኦናና በቀጣይ ዓመት በማንቸስተር ዩናይትድ ይቆያል ተብሎ ግን አይጠበቅም። ዩናይትድ የገዢ ያለ እያለበት እንደሆነ ይታወቃል በአንድሬ ኦናና ላይ። ተጫዋቹ ግን ፍላጎቱ ግልጽ ነው። ውድ ቤተሰቦቻችን በማንቸስተር ዩናይትድ ለቦታው መጫወት፣ ለቦታው መታገል፣ ሴላመንስን ወደ ተጠባባቂ ያወርዳለው የሚል እቅድ ነው ያለው። ማንቸስተር ዩናይትዶች ግን ይህን ተጫዋች በቋሚነት የማስቀጠል ሳይሆን ፍላጎታቸው መሸጥ ነው። እስከ 28 ድረስ መቆየቱ ለዩናይትድ ትልቅ ኪሳራ እንደሆነ ያውቁታል። ደሞዙ በሻምፒዮንስ ሊግ ዩናይትድ ተሳትፎ ምክንያት ካደጉ ተጫዋቾች አንደኛው እንደሆነ ይታወቃል። ዩናይትድ በዝርዝራቸው ውስጥ እንዳለ የሚነገርለት አንድ ተጫዋች አለ። ኢልማን ንዴ የግራ ክንፍ አጥቂ ነው። በጣም ምርጡ ድሪብለር ነው። ይሄ በፕሪሚየር ሊጉም ካየናቸው ምርጥ ድሪብለሮች ውስጥ ወይም ተጫዋቾችን ቴክኒካል ሸውደው በማለፍ ይጠቀሳል። ተጫዋቹ ግን ውድ ቤተሰቦቻችን በዩናይትድ ዝርዝር ውስጥ ይኖር እንጂ ዩናይትድ አንድም እንቅስቃሴ አላረገም በዚህ ዝውውር ላይ። በዛ ላይ ኤቨርተኖች ዛሬ ለፈላጊዎቹ 70 ሚሊዮን ፓውንድ እስከከፈላችሁኝ ድረስ እሸጠዋለሁ ብለዋል። ዩናይትድ በዚህ ዝውውር ላይ ምንም አይነት እንቅስቃሴ ባያደርግም በዩናይትድ ዝርዝር ውስጥ ከምናውቀውና አንዳንድ የዩናይትድ ቤተሰቦች በቃል ስፖርት ዩቲዩብ ቻናላችን ላይ እንደ ኢልማን ንዴም ያለ ተጫዋች በግራ ክንፍ አጥቂነት ወደ ቡድናችን ቢመጣ ሲሉን ነበር። ኤቨርተን ዛሬ 70 ሚሊዮን ፓውንድ ለጥፎበታል። የዝውውር ሂሳቡ ምናልባት ዓለም አቀፍ ገበያውን ካየ ነው በጣም ተመጣጣኝ ይመስላል። ዩናይትድ ግን እስካሁን እንዳልኳችሁ በተጫዋቹም በወኪሉም በኩል ያነጋገረው ነገር የለም። ማንቸስተር ዩናይትድ የሚፈልጓቸው ተጫዋቾች ሂሳባቸው ይፋ እየተደረገላቸው ነው። ለአብነት ያክል የኒውካስሉ የግራ ተመላላሽ ሊዩስ ሆል የቀድሞ የቼልሲ አካዳሚ ውጤት ነው። በነገራችን ላይ በጣም አስደናቂውን ተጫዋች ዩናይትድ ማምጣት ይፈልጋል። 50 ሚሊዮን ፓውንድ አካባቢ ዩናይትድን ያስወጧል ተብሏል። ማክፓይሶች ይህንን ኮከብ በቀላሉ የመልቀቅ ፍላጎት ባይኖራቸውም ተጫዋቹ ኦልድ ትራፎርድ ላይ ግን መጫወት ይፈልጋል። ይሄ ለዩናይትድ ጥሩ የሚባለው ዜና ነው። የዝውውር ሂሳቡ ግን 50 ሚሊዮን ፓውንድ ነው። ዩናይትድ በቀጣይ ድርድር ያደርግበታል ከተባለ ውስጥ ነው። ሌላው ማንቸስተር ዩናይትድ ለረጅም ጊዜ ሲፈልገው የነበረው ማቲያስ ፈርናንዴዝን በተመለከተ ዩናይትድ 40 ሚሊዮን ፓውንድ፣ ዌስትሃም 80 ሚሊዮን ፓውንድ ማለቱን ተከትሎ ዩናይትድ በግልጽ ይህን ገንዘብ እንደማይከፍል አሳውቋል እና ዩናይትድ ከተመኛቸው ተጫዋቾች በተለጠፈባቸው የዝውውር ሂሳብ ምክንያት ወደኋላ ገሸሽ እያለ ነውና የማቲያስ ፈርናንዴዝም ዝውውር የሚሳካው ዩናይትድ ከ50 ሚሊዮን ፓውንድ በታች ከከፈለበት ሊሆን እንደሚችል አሌክስ ክሩክ አስነብበዋል። እንግሊዛዊ መስመር አጥቂ ማርከስ ራሽፎርድ በአሁኑ ወቅት ወደፊት የክለቡ
ቆይታ ዙሪያ ውዝግብ ውስጥ እንዳለ ይታወቃል። በነገራችን ላይ በባርሴሎና በጣም ተከፍቷል ተብሏል። ተጫዋቹ ያለፈውን የውድድር ዓመት በካታላኑ ክለብ ባርሴሎና በውሰት እንዳሳለፈ ይታወቃል። ራሽፈርድ በካታላኑ ክለብ ቤት ጥሩ የሚባለው የውድድር ዓመትን አሳልፏል። ሆኖም ግን በተጫዋቹ በኩል ቋሚ ለማድረግ የሄዱበትን መንገድ ከሱ ይልቅ እንደ አንቶኒ ጎርደን ያለ ተጫዋችን ማስፈረማቸው ተጫዋቹ ላይ አንዳንድ ቅሬታ ፈጥሯል ተብሏል። አንዳንድ የእንግሊዝና የጣሊያን ክለቦች ደግሞ ፍላጎት አሳይተዋል። ዩናይትድ ከባርሴሎና ጋር ካልተስማማ ለእንግሊዝ ክለቦች ግን እንደማይሸጠው ታውቋል። አንዳንድ የቪላ ደጋፊዎች ግን ተጫዋቹ እንደሚፈልጉት በሀሳብ መስጫ ሳጥናችን ላይ ጽፈውልን ነበረ። የውሰት ውሉን አንድ ብሎ የጀመረው ከዩናይትድ ሲለቅ ባስቶን ቪላ እንደነበረ ይታወቃል። 9 ቁጥር መለያ ለብሶ ጥሩ ጊዜን ያሳልፏል። ግን ልቡ ባርሴሎና ስለነበረ ወደ ባርሳ ቀና። ግን በባርሴሎና ተከፍቷል። ራሽፈርድ እስከ ጁን 15 ባርሴሎና በተጫዋቹ ላይ የመወሰን መብት እንዳለው ይታወቃል። ኮቢ ሜኖ ለዓለም ዋንጫ ዝግጅት የእንግሊዝ ብሔራዊ ቡድን ተቀላቅሏል። የኮቢ ሜኖ ብቃት ላይ የተጠራጠረ አንድ ሰው ቢፈለግ ሩበን አሞሪም ይባላሉ። እናም እሳቸው እምነት ስላልነበራቸው ተጠባባቂ ወንበር ላይ ያከረሙት በእንግሊዝ ብሔራዊ ቡድን ከስብስብ ውጭ ሆነ። ከዛ በኋላ ዩናይትድን አንድ ነገር ተማጸነ። ዩናይትድን እወዳለሁ፣ ክለቡን አልለቅም፣ ግን በውሰት ልልቀቅና ራሴን ለዓለም ዋንጫ ላዘጋጅበት ናፖሊ ልቀላቀል ብሎ ነበረ። በኋላም ላይ ማንቸስተር ዩናይትዶች ሩበን አሞሪን ከመንበረ ስልጣናቸው ካሰነበቱ በኋላ ግን ኮቢ ሜኖም ወደሚፈልገው ጨዋታ ተመለሰ። ለእንግሊዝ ብሔራዊ ቡድን ባሳየው ብቃት ተጠራ። ብሔራዊ ቡድኑን ተቀላቅሎ በይፋ ልምምድ ጀምሯል። በዩናይትድ በኩል ሀገራቸውን ከወከሉት ውስጥ ብሩኖ ፈርናንዴስ 8 ቁጥር፣ ዲያጎ ዳሎ 5 ቁጥር ለብሰው ይጫወታሉ። በብሔራዊ ቡድን ደረጃ ዩናይትድ ትልቅ ገንዘብ ያገኝበታል ተብሎ የሚጠበቅም ዓመት እንደሆነ ይታወቃል። አሁን ላይ በፕሪሚየር ሊጉ ከሚገኙ አሰልጣኞች አንድም አሰልጣኝ የአውሮፓ ሻምፒዮንስ ሊግ ያሸነፈ የለም። ያው አሰልጣኝ ፔፕ ጋርዲዮላ ነበሩ፣ እሳቸውም ለቀው ሄደዋል። ይህ በፕሪሚየር ሊጉ ለመጨረሻ ጊዜ እንዲሆነው 1998-99 ነበረ። ማለትም 1998-99 ላይ በሊጉ የሃያውም ክለብ አሰልጣኞች የአውሮፓ ሻምፒዮንስ ሊግ አሸንፈው አያውቁም ነበረ። ካስታወሳችሁ ያቺ የዩናይትድ ቅጽበታዊ ዓመት ባለቀ ደቂቃ ባየር ሙኒክ ላይ ግብ ያስቆጠሩበት ሻምፒዮንስ ሊግ ዋንጫን ከባየር ሙኒክ ባለቀ ደቂቃም በቴድ ሼሪንግሃም እና በኦሌ ጉናር ሶልሻየር ግብ የነጠቁበት ዓመት ነበረ። በሲዝኑ ታዲያ አንድም የአውሮፓ ሻምፒዮንስ ሊግ ዋንጫ ያነሳ አሰልጣኝ ባልነበረበት ዓመት ቺን ጊዜ ዩናይትዳውያን በሃይላይትም ቢሆን አይረሷትም። ጊዜው ላይ ያልነበሩ ሰዎች በዛውን ወቅት ዩናይትድ 3 ዋንጫን አሳክቶ ነበረ። ምናልባት ቅድም የሊቨርፑልን ነገርናችሁ። ሊቨርፑል የአሰልጣኝ ግጥምጥሞሹ የቀጣዩን ዓመት የሻምፒዮንስ ሊግ ባለቤት ከግጥምጥሞሽ አንጻር ዘንድሮም ዩናይትድ ምናልባት የ1998-99 ግጥምጥሞሽ እየመጣ የሆነ ወይ አንድም የፕሪሚየር ሊግ አሰልጣኝ በዚህ ዓመት የሻምፒዮንስ ሊግ ዋንጫ ያለው የለም። ዩናይትድ በዛን ጊዜ ዋንጫ በልቷል። ዘንድሮስ የሚለው ከታሪክ አንጻር ለዩናይትድ ለየት ማለ መረጃ ሰዓታችን አደረስናችሁ። አርሰናል በዝውውር መስኮቱ ላይ በንቃት ይሳተፋል የሚለው እንዳለ ሆኖ በንቃትም ተጫዋቾችን ይሸጣል። ለአብነት ያክል ፋቪዮ ቬራ ከሚጠበቁት ውስጥ አንደኛው ነው። በሃምቡርግ ለመቆየት ወስኗል። በግሉ ተጫዋቹ አሁን ላይ የሁለቱ ክለቦች ድርድር እንደቀጠለ ነው። አርሰናል እስከ 15 ሚሊዮን ዩሮ ይፈልጋል። በሃምቡርግ በኩል 10 ሚሊዮን ዩሮ በታች ለመጨረስ ፍላጎት አላቸው። አሁን ላይ ተጫዋቹ በግሉ እዛ ለመቆየት መወሰኑን ተከትሎ በሁለቱ ክለቦች መካከል ብቻ የሚደረገው ድርድር ይጠበቃል። አርሰናል ከዚህ ተጫዋችም ዝውውር ገንዘብ ያገኛል ማለት ነው። በእርግጥ ብቸኛው አይደለም፣ እንዳልኳችሁ ከአርሰናል ቤት ከ8 በላይ ተጫዋቾች እነ ጋብሪኤል ጀሱስን ጨምሮ ማለት ነው ከ8 በላይ ተጫዋቾች ውስጥ አዲስ የፈረመውን ኖርጋርድን ጨምሮ ማለት ነው ይለቃሉ ተብሎ ይታሰባል። ያም ለክረምት ዝውውራቸው አንድ ትልቅ ገቢ ያገለግላል። የፋቪዮ ቬራ ግን ሃምቡርግን የመቀላቀል ነገር በጣም እየቀረበ መጥቷል። አርሰናሎች ዩሊያን አልቫሬዝን ይፈልጋሉ። ዩሊያን አልቫሬዝን ለማስፈረም ግን ከባርሴሎና ጋር የሚደረገው ፉክክር እንዳለ ሆኖ አትሌቲኮ ማድሪድ 150 ሚሊዮን ዩሮ ይፈልጋሉ። ይሄ በጣም ትልቅ የሚባል የዝውውር ዜና ነው። እንደ ዴሮ ስፖርት ዘገባ ከሆነ በስፔን እውቅ የተባሉ ጋዜጦችንም ዋቢ አድርጎ አትሌቲኮ ማድሪድ በተጫዋቹ ላይ እንግዲህ ያላቸው አቋም ለባርሴሎና አለመሸጥ፣ የመጀመሪያው በክለቡ መቆየት ነው። ሁለተኛው ለባርሴሎና አለመሸጥ ነው። ሶስተኛው ደግሞ ተጫዋቹ ክለቡን ከለቀቀ እስከ 150 ሚሊዮን ዩሮ ነው እና አርሰናል ይህን ተጫዋች ለማስፈረም እንዲህ አይነት ገንዘብ ያስፈልገዋል። አርሰናልና አንድሪያ ቤርታ፣ ሚኬል አርቴታ የድርድር አቅማቸው ምን ያህል ጥራት እንዳለው ባለፉት ጥቂት ዓመታት አይተናል። ተጫዋቹን የማሳመን ችግር ላይኖርባቸው ይችላል። በፕሪሚየር ሊግ ተጫውቷል። የሲቲ ኮከብ ነበረ። ያው የሃላንድን ጥላ ሸሽቶ ቢሄድም ማለት ነው። አሁን ተጫዋቹን ለማምጣት የዝውውር ሂሳቡ ሞር ለአርሰናል ችግር ይሆናል ተብሏል።
የሞርጋን ሮጀርስን ጉዳይ በተመለከተ በስፋት መረጃዎችን እያሰባሰብን ነው። የአስቶን ቪላን ይለቃል በዚህ ዓመት 23 ዓመቱ ነው። 5 ዓመት ኮንትራት አለው በአስቶን ቪላ። ሞርጋን ሮጀርስም በተመሳይ አርሰናልን የመቀላቀል ዕድሉ አሁን ከጊዜ ወደ ጊዜ እየሰፋ መጥቷል። ዘአትሌቲክም በተጫዋቹ በኩል ትልቅ ፍላጎት አለ ብሏል። ከፕሪሚየር ሊጉና ከአውሮፓ ትልቅ ክለቦች ጋርም እንግዲህ በአርሰናል በኩል ትልቅ ፉክክር ይጠብቃቸዋል። ከፋይናንስ ጋር በተያዘ ይሄ ዝውውር ብዙ አርሰናልን ላይጎዳው ይችላል። ሞርጋን ሮጀርስም እንግዲህ ፍላጎት ስላለው አርሰናልን የመቀላቀል ለአርሰናል ምናልባትም በተወሰነ መንገድ ከአስቶን ቪላ ጋር በዝውውር ሂሳቡና በአከፋፈሉ ቀመሩ ላይ የሚያደርጉት ድርድር ይጠበቃል። የአርሰናል የግራ ክንፍ አጥቂ ነገር አሁን ሞር ወደ ሞርጋን ሮጀርስ እያመራም እያቀናም ይመስላል። በአርሰናል በኩል የግራ ተመላላሽ ኔታን ብራውንን እየተከታተሉ ነው። በነገራችን ላይ ፍራንክፈርቱን ተጫዋች ለማስፈረም ባየር ሙኒክን ፍላጎት አለው። የግራ ተመላላሽ ቦታ ላይ ተይዟል። የቀኝ ተመላላሽ ቶኒ ሌቨርሜንቶ ነበረ፣ ግን የጉዳት ሁኔታው በጣም አሳሳቢ ስለሆነባቸው የስፖርቲንግ ሊዝበኑን ኢቫን ፍሬስ ኔዳን ሁኔታ በስፋት እየተከታተሉ ይገኛሉ አርሰናሎች። በእርግጥ የአርሰናልም ደጋፊዎች ይህን ቅሬታ ሲያቀርቡ ነበረ። ከዛ ውጪ አርሰናል በቀጣይ ውድድር ዓመት አንድ የመሃል ተከላካይም ወደ ቡድኑ የማምጣት ፍላጎት አለው። በዝውውር መስኮቱ ላይ በስፋት የሚጠበቁ ሁኔታዎች አንደኛው ከአርሰናል ጋር በተያያዘ እነኚህ ናቸው። ሌላው የብሔራዊ ቡድን ግዳጅ ላይ ያሉ ተጫዋቾችን በምን አይነት መንገድ ወደ ቡድኑ ይመለሳሉ የሚለው በትልቁ ይጠበቃል። በርከት ያሉ ተጫዋቾች ወደ ብሔራዊ ቡድን እንዳቀኑ ይታወቃል። ዛሬ እንግሊዝ ስብስቧን ይፋ ስታደርግ 4 ቁጥር ለራይስ፣ ለሳካ 7 ቁጥር፣ ለኢዜ 21 ቁጥር፣ ለማዱኬ 20 ቁጥርን ሰጥታለች። እነኛ 4 የአርሰናል ተጫዋቾች እንግሊዝን ወክለው እንደሚጫወቱ ይታወቃል። ዊሊያም ሳሊባን በዓለም ዋንጫ ሀገሩን ይወክላል ተብሎ ይታሰባል። የጉዳት ሁኔታ የከፋ አይደለም ብለው ነበረ ዲዲየር ዴሾፕ። ለማንኛውም እየተከታተልነው ነው። በዓለም ዋንጫ ላይ እንደ ቋሚ የመጀመር እድል እንዳለኝ ያውቃለሁ። ያለን የቡድንም ጥራት ስመለከተው ደግሞ ዋንጫ እንደምንበላ ማስባለሁ ብሏል። ከአርሰናል ጋርም ይሁን ከፈረንሳይ ብሔራዊ ቡድን ጋር በጣም ጥሩ ጊዜን ሳሳልፍ ነበረ፣ አሁንም ማሳለፍ ፈልጋለሁ ብሏል። የሀገሬን መለያም ስለብስ ኩራት ይሰማኛል፣ ስለ ዋንጫ እንጫወታለን ብሏል። እናም ሁሌም የምመኘው በምጫወትበትም ክለብ በምጫወትበትም ብሔራዊ ቡድን ዋንጫና ዋንጫ ነው ብሏል ዊሊያም ሳሊባ። የሳሊባን ጉዳይ በተመለከተ በምሳሳት መረጃችን አንድ መረጃ ስናቀርብ አንድ ቤተሰባችን በሀሳብ መስጫ ሳጥናችን ላይ ሀሳብ ጽፎልናል። የዊሊያም ሳሊባ ጉዳት አያስፈራንም፣ ምክንያቱም ሳሊባ ረጅም ጊዜ መጎዳት ታሪክ የለውም የሚል ጽሑፍ ጽፎልናል። ሀሳብን አንብበነዋል። ቃል ስፖርት ዩቲዩብ ቻናል የምትልኩልን ሀሳብ ሁሉ እንመለከተዋለን። በነገራችን ላይ ዛሬም ጻፉልን፣ ግን ላይክ ማድረግ እንዳይረሳ። አበቃን።